ሰላም እንደምን አላችሁልኝ ውድ የዩቲዩብ ተከታታዮች ሰላም ናችሁ ወይ? በዛሬው ዕለት እንግዲህ በአዲስ አበባ ምሽት ቤቶች ዞር እያልኩኝ አስገራሚ አስደናቂ ነገሮችን ለማሳያችሁ ይሆናል። እንዲሁም ደግሞ እንግዲህ ይህንን ስራ ከሚሰሩ እህቶቻችን መካከል ፈቃደኛ የሆኑትን አንድ ሁለት ሰዎች ጠይቄ እንግዲህ የነሱን የህይወት ታሪክ የማቀርብላችሁ ይሆናል። እንዲሁም ደግሞ የነሱ ህይወት ታሪክ ለሌሎቹ አስተማሪ ይሆናል የሚል ሐሳብ እንዲያቀርቡ መጠይቃቸዋለሁ፣ ምክር ይጠይቃቸዋለሁ ማለት ነው። እንግዲህ አሁን እንደምታዩቸው እንግዲህ በየበሩ ቆመው የሚገኙ እህቶቻችን ይህንን የቡና ቤት ህይወት እየሰሩ የሚገኙ ወጣቶች ናቸው። ይህንን ስራ ለመስራት ለምን መረጡ፣ ለምን ከሌላ ስራ ይህንን መረጡ የሚል ጥያቄም አቅርቤላችኋለሁ። እንግዲህ በአብዛኞቹ ፈቃደኛ አልነበሩም፣ ለመናገር ፈቃደኛ አይደለንም ብለውኛል። አንዳንድ ግን ፈቃደኛ ከሆኑት መካከል ማርቲ የምትባል የ23 ዓመት ወጣት ፈቃደኛ በመሆን እንግዲህ ሐሳቧን አካፍለኛለች። እሷ እንዳለችኝ እንግዲህ በዛሬ 2 ዓመት በፊት ከሐዋሳ ዩኒቨርሲቲ ትምህርቷን ጨርሳ በዲግሪ ተመርቃ ነበር። በተማረችበት የስራ ዘርፍም ስራ ለመፈለግ ወደ አዲስ አበባ ብትመጣም አዲስ አበባ እንዳሰበችው እጆቿን ዘርግታ አልጠበቀቻትም። ምክንያቱም እሷ የጠበቀችውና ሆኖ ያገኘችው ነገር የየቅል ሆኖባታል፣ ለየብቻ ሆኖባታል ማለት ነው። እሷ ያሰበችው በተማረችው ስራ ሰርታ ቆንጆ ህይወት እየኖረች ቤተሰቦቿን መርዳት ነበር። ነገር ግን የተለያዩ መስሪያ ቤቶች የተለያየ ቫካንሲ ያነበበች ስራ አፕላይ ብታረግም ልታገኝ ወይም ልትቀጠር አልቻለችም ማለት ነው። በጣም ይህንን አይታ ያዘነችው ማርታ ማለት ነው የዝቅ ያለ ስራ ለመስራት አሰበች። ይህንንም ስራ ለመስራት የተለያየ ሆቴሎች ውስጥ ብርጭቆ በማጠብ እንዲሁም ደግሞ ሳህን በማጠብ እንግዲህ ስራ ለመቀጠር ወስና ወደ ስራው ገብታለች። ከገባች በኋላ ግን እዛ መስሪያ ቤቷ ውስጥ ያሉ ሰዎች እንግዲህ ይህንን ስራ የሚሰሩ ሴቶች አሉ። አንቺ ይህን የመሰለ ውበት ይዘሽ፣ ይህን የመሰለ ቁንጅና ይዘሽ እንዴት ብርጭቆ ታጥቢያለሽ? እንዴት ሳህን ታጥቢያለሽ? የተሻለ ገንዘብ እኮ ማግኘት ትችያለሽ። እንደኛ ይህንን ስራ በርጋ ቆመሽ ብትሰሪ እኮ የተሻለ ገንዘብ ታገኛለሽ በሚሏት ሰዓት እሷ መልኳ እንዳየዋት በጣም ቆንጆ ናት። መልካም የምትባል ሴት ናት። ቆንጆ የምትባል ሴት ናት። ማንም ወንድ ሊወዳት የሚችል በቁንጅናዋ ማለት ነው ሊወዳት የሚችል አይነት ሴት ናት። እሷም የእነሱን ሐሳብ ለመቀበል ምክንያቱም ወደ ኋላ አላለችም። የምታገኘው ገንዘብ ዝቅተኛ በመሆኑና የቤተሰብ ወጪ፣ የቤት ኪራይ ወጪ፣ የተለያዩ የልብስ የምግብ ወጪዋ ስለበዛባት የእነሱን ሐሳብ በመቀበል እሷም እንደሌሎቹ በር ላይ በመቆም ይህንን ቢዝነስ ጀምራለች ማለት ነው። ይህንን ቢዝነስ በመጀመርሽ ደስተኛ ነሽ ወይ የሚል ጥያቄ አቅርቤላታለሁ። ከዛ በፊት ግን ምን ያህል ጊዜ ቆየሽ የሚልም ሐሳብ አቅርቤላት እኔ የቆየሁት እዚህ ስራ ላይ 2 ዓመት ነው። በስራዬ በጣም ነው የምጸጸተው። ወደዚህ ህይወት በመግባቴ እጅግ በጣም ነው የምናደደው። ምክንያቱም አሁን ከገባሁ በኋላ የገጠመኝ ነገር ለጊዜው ማገኘው ገንዘብ የሚጠቅም መስሎኝ ነበር። ነገር ግን ያው የስለንቦና ጫና እንዲሁም ደግሞ በቃ ውስጣችን ደስተኛ ስለማይሆን ይህንን ስራ ስንሰራ ካደርም በኋላ በማግስቱ ጥሩ ስሜት አይሰማንም። ቀጣይ ደግሞ ለሌላ ስራ ዝግጁ እንሆናለን። ስለዚህ ይህንን ነገር ደግሞ ለመቋቋም ስንል በሱስ በተለያዩ የመጠጦች ውስጥ ራሳችን እንደብቃለን። ይህ ነገር ደግሞ ገንዘብ እንዳንይዝ፣ እቅድ እንዳንይዝ፣ ሀሳባችን ነፃ ሆኖ አይምሮአችን ነፃ ሆኖ እቅድና ፕላን እንዳይኖረን ነው የሚያደርገው። ምክንያቱም ራሳችን ሁሉ ጊዜ በሱስ ደብቀን ይህንን ህይወት እንድንገፋ ስለሚያደርገን ከዚህ ህይወት እንድንወጣ የሚያደርገን ሐሳብ አስቤ አላቅም። እጅግ በጣም ነው የምጸጸተው የሚል ሐሳብ አቅርባልኛለች። አንቺ እኮ ገና ወጣት ነሽ። አሁንም ቢሆን ይህንን ሐሳቡ ከጠላሹና ወደዚህ ህይወት መቀጠል ማትፈልጊ ከሆነ እጅግ በጣም ብዙ እድሎች እና ሰፊ እድል ተዘጋጅቶ ነው ያለው። አንቺ ብዙ አላማ ያለሽ ሴት ነሽ። እንዴት እንደዚህ አይነት ህይወት በግድ ለምን ትሰሪያለሽ? እየጠላሽው ማለት ነው የሚል ጥያቄ ማቀርብላት ምን ማድረግ እችላለሁ የሚል ሐሳብ አንስታልኛለች። በተቻለሽ መጠን ገንዘብ በማጠራቀም ዝቅተኛ ስራዎች ሌሎቹን በራስሽ የምትንቀሳቀሳቸው በራስሽ ዞር እያልሽ ልትሰሪው የምትችይው ስራ መሞከር አለብሽ። ምክንያቱም ዛሬ የምትሰሪውን ገንዘብ በሱስ በመጠጥ ከጨረስሽው ምን ዋጋ አለው? ትንሽ ቆይተሽ ህመም ቢሰማሽ የሆነ ጉዳት ቢደርስብሽ አንደኛ ስራውን መስራታችን፣ ሁለተኛ ደግሞ ይህንን ስራ እንድትሰሪ የቀጠሩሽ ወይም ደግሞ ሆቴል ውስጥ ያስቆሙሽ ሰዎች አንቺን ነገ ማባረራቸው አይቀርም። ስለዚህ በተቻለሽ መጠን አካውንት ቡክ ማውጣት አለብሽ ብያታለሁ። ምክንያቱም መጀመሪያ ስጠይቃት የለኝም ስላለችኝ የአካውንት ቡክ አዘጋጅተሽ ምትችይውን ያህል እየቆጠብሽ መኖር፣ ከዛም በኋላ ደግሞ ከዚህ ህይወት ለመውጣት ስትይ ያገኘሻትን ገንዘብ ያለማባከን እያጠራቀምሽ ጥሩ ስራ መስራት ትችያለሽ የሚል ሐሳብ እንዲሁም ምክር አዘል ነገር ነግሬያታለሁ። እሷም እጅግ በጣም ነው የማመሰግነው። በእንደዚህ አይነት መልኩ አይቼው አላቅም። እኔ ሱሴን እና ይህንን ነገር ለማከናወን ምን አይነት ልብስ ልግዛ፣ ሽቶ ልግዛ የሚል ነገር እንጂ እንደዚህ አይነት
ሀሳብ ገንዘብ ይዤ አስቤ አላቅም የሚል ምላሽ ነው የሰጠችኝ። ግድ የለሽም አንቺ ገና ወጣት ነሽ፣ ብዙ ነገር ይጠብቅሻል። አንደኛ እየተማርሽ ነሽ፣ ሌሎችንም መምከር የምትችይ ነሽ እንጂ ወደዚህ ህይወት አንቺ መቀጠል የለብሽም። ለጊዜው በችግር ምክንያት ገብተሻል፣ አንድ ጊዜ ተሸውደሽ ገብተሻል። ስለዚህ ሌላ አማራጮችን ማየት አለብሽ የሚል ሀሳብ አቅርቤላታለሁ። እሷንም ደግሞ እስኪ ለሌሎች ታናናሾችሽ ወደዚህ ህይወት ለመግባት የሚያስቡ ወጣት ሴቶች ሊኖሩ ይችላሉ። ይህንን ህይወት እንዳይገፉ እንዳይጀምሩ ገና ከመጀመሪያው እንዳያስቡት ማስተላለፍ የምትፈልጊው ሀሳብ ካለ እድሉን ልስጥሽ ብያት ነበር። እሷም እጅግ በጣም ደስተኛ ነኝ፣ ይህንን እድል በማግኘቴ በመጀመሪያ በጣም እድለኛ ነኝ። ምክንያቱም እንደኔ ተሸውደው እንዳይገቡ። አንዳንድ ሰዎች አሉ የሰውን ህይወት ማበላሸት የሚፈልጉ። እኔን መልክሽ ቆንጆ ነው፣ ብዙ ገንዘብ ታገኛለች፣ ትለወጫለች ተብዬ ነበር የገባሁት። ነገር ግን ከነሱ የባሰ ሱሰኛ፣ ከነሱ የባሰ አጉል ሰው ነው የሆንኩትኝ። ተስፋ የቆረጥኩ ሰው ነው የሆንኩትኝ። ስለዚህ እህቶቼ ማንኛውንም ስራ ቤተሰብ ከሚፈቅደው ውጪ እንደዚህ አይነት ነገር ውስጥ እንዳይገቡ፣ ቤተሰብ ሳያማክሩ ምንም አይነት ስራ እንዳይሰሩ። ምክንያቱም ቤተሰብ ከኛ የተሻለ አስተሳሰብ ከኛ የተሻለ ልምድ አለው፣ ህይወትን የተሻለ ከኛ ያቋታል። ስለዚህ እንደዚህ አይነት ህይወት መግፋት ህይወትን ማበላሸት ስለሆነ በጭራሽ እንዳያስቡት። ምንም ገንዘብ ቢያጡ ምንም ቢቸገሩ ለምኖ መብላት ይቻላል እንደዚህ አይነት ህይወት ከመግፋት የሚል እህታዊና እንግዲህ ጸጸት የተሞላበት ሀሳቧን ያቀረበችልኝ። እንግዲህ እኔም ለሌሎች ሰዎች አስተማሪ ይሆናል ብዬ ስላሰብኩኝ አቅርቤዋለሁ። እናንተም ደግሞ ቆንጆ ሀሳብ ነው ብላችሁ የምታስቡ ከሆነ ቪዲዮውን ላይክ፣ ኮሜንት በማድረግ ለተለያዩ ሰዎች እንዲሰራጭ አድርጉልኝ። በቀጣይ ደግሞ በሌላ ቪዲዮ በሌላ የመዝናኛ ቦታ ሄጄ እንግዲህ እህቶችን የምጠይቅ ነው የሚሆነው። እስከዛው ድረስ ሰላም ሁኑልኝ፣ መልካሙን ሁሉ መኝላችኋለሁ። ቻው